ወር የድሮን ጥቃትም ተፈጽሞባታል። በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት ላይ የአብይ አህመድ አገዛዝ ከመላ ሀገሪቱ ያሰባሰባቸውን ወታደሮቹን ወደ ሰሜን በሚያጓጉዝበት ወቅት በመንገድ ላይ ጥቃት እየደረሰበት ይገኛል። በኦሮሚያ ክልል የኦሮሞ ነጻነት ሰራዊትም በአገዛዙ ወታደሮች ላይ ከባድ ጉዳት ማድረሱም እየተነገረ ነው። ባለው አጠቃላይ ሁኔታ ላይ የዘውትር ተሳታፊያችን መረጃዎችን ሊያካፍለን መስመር ላይ ተገኝቷል። ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በሰሞኑ በሁለትና በሶስት ቀናት ውስጥ የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል በዋናነት ደግሞ በደቡብ ጎንደር፣ በማዕከላዊ ጎንደርና በምዕራብ ጎጃም እንዲሁም በሰሜን ሸዋ እና በምዕራብ ወሎ አካባቢዎች ታሪክን የቀየረ ወታደራዊ ድሎችን ነው ማግኘት የቻለው። እንግዲህ ገና አንድ ሰዓት ባልሞላ የውጊያ እንቅስቃሴ ላይ ከፍተኛ ኪሳራ እየደረሰበት ተበትኖ ወደ ከተሞች እየሸሸ እንደሚገኝና የፋኖ ኃይሎች ደግሞ ተከታትለው በመምታት በከተማው በታሪክ ለመጀመሪያ ጊዜ ደቡብ ጎንደር ዋና ከተማ የዞን ዋና ከተማን መቆጣጠር ችለዋል። የአማራ ፋኖ ብሔራዊ ንቅናቄ በደቡብ ጎንደር ሁሉም ወረዳዎች በሚያስችል ደረጃ ከ3 ቀናት በፊት ተቆጣጥረው በርካታ በአገዛዙ ጦር ላይ ድምሰሳ መፈጸማቸው ይታወቃል። እንግዲህ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ ተስተናግዷል። ደብረታቦር ከበባ በመፈጸም በአራቱም የመውጫ በሮችና የመግቢያ በሮች ላይ ጥቃት መፈጸማቸውንና በበርካታ ቦታዎች ላይ የፋኖ ኃይሎች ሲንቀሳቀሱ መታየታቸውን በተለይ በአገዛዙ ጦር ካምፕ ማለትም አጅባር ሜዳ ተብሎ የሚጠቀሰው እንዲሁም አስፋው ግራር ተብሎ በሚጠቀሰው የሚኒሻ ካምፕ ላይ እንዲሁም የአድማ ብተና ካምፕ ላይ ኢየሱስ ቤተክርስቲያን አጠገብ የሚገኘው የሚኒሻ ካምፕ ላይ ስራ አመራር ተብሎ የሚጠቀሰው የብልጽግና አመራሮች መሽገው የተቀመጡበት ማረሚያ ቤቱ አካባቢ በከተማው መሃል ሰኞ ገበያ በሚባለው አካባቢ ላይ እንዲሁ ውጊያ ሲደረግ ውሏል። የደብረታቦር ከተማ እምብርት የሆነው ቤርሙዳ ተብሎ የሚጠቀሰው የከተማው እምብርት ላይ የፋኖ ኃይሎች ተቆጣጥረው ወደ ድንበር አካባቢ እንቅስቃሴ ሲያደርጉና በከባድና በቡድን መሳሪያ የታገዘ ከፍተኛ ውጊያ ሲደረግ መዋሉን ነው መረጃዎች የሚያመላክቱት። በአጠቃላይ በከተማዋ በሁሉም ቦታዎች ከባድ ውጊያ እየተደረገ ሲሆን እስከ ቀኑ 10 ሰዓት እንደቀጠለና ከዛ እየቀዘቀዘ እንደመጣ በርካታ ታጣቂዎችን መማረካቸውን እጅ መስጠታቸውን በርካታ ታጣቂዎች የአድማ ብተናና የፖሊስ አባላት ደግሞ መሞታቸውን መገደላቸውን እንዲሁም በርካታ የብልጽግና አመራሮች ተሸሽገው ከነበሩበት ቦታ ወደ ደብረታቦር ዩኒቨርሲቲ ሸሽተው በሚኒሻ እና በአድማ ብተና ታጅበው ወደ ዩኒቨርሲቲው እንደገቡና በዛ አካባቢ ከፍተኛ ውጊያ እየተደረገ እንደነበረ ለማወቅ ተችሏል። ደብረታቦር በአጠቃላይ ከፍተኛ የሆነ ውጊያ ሲደረግባት እንደዋለና በከተማው ላይ በርካታ ቃጠሎች በተለይ አስፋው ግራር ተብሎ የሚጠቀሰው አካባቢና አጅባር ሜዳ ተብሎ የሚጠቀሰው የሚኒሻና የአድማ ብተና ካምፕ በፋኖች መውደሙንና በርካታ የጦር መሳሪያ የትጥቅ ተተኳሾች እንዲሁም የቡድን መሳሪያዎችን በካምፕ ውስጥ ማግኘት መቻላቸውን አስታውቀዋል። እንግዲህ ተያይዞ የደብረታቦር ከተማ ብቻ ሳይሆን በትናንትናው ዕለት እንዲሁ ከባህር ዳር ከተማ በቅርብ ርቀት ከ20 ኪሎ ሜትር ባነሰ ርቀት ላይ የምትገኘው የደቡብ ጎንደር ሐሙሲት ከተማን የፋኖ ኃይሎች ተቆጣጥረዋል። ይህን ተከትሎ በባህር ዳር ከተማ ላይ ውጥረት እንደነገሰ ለማወቅ ተችሏል። እንግዲህ የአብይ አህመድ ጦር ተጨማሪ በሜካናይዝድ የታገዘ ጦር ወደ ደብረታቦር ለማንቀሳቀስ ሙከራ ያደረገ ቢሆንም በተለይ በወረታ አድርጎ በአለም ሳጋ አድርጎ ደብረታቦርን ለመቆጣጠር በሜካናይዝድ ታጀበ 2 ክፍለ ጦር ረጅም ርቀት የተጓዘ ቢሆንም አለም ሳጋ ከሚባለው ቦታ ላይ ሲደርስ ከባድ የደፈጣና የቆረጣ ጥቃት ደርሶበት ወደ መጣበት ተመልሶ መሸሸቱንና ወረታ ከተመለሰ በኋላ ደግሞ በአዲስ ዘመን አድርጎ በእብናት ከተማን ወደ ግራ ትቶ ወደ ደብረታቦር ከተማ እየገሰገሰ እንደሆነና የፋኖ ኃይሎች ግን በዛ አካባቢ በተለይ በዩኒቨርሲቲው አካባቢ ራሳቸውን አዘጋጅተው እየጠበቁት እንደሚገኙና በአጠቃላይ ደብረታቦር ከባድ ጭንቀት ውስጥ እንደገባች ነገር ግን ከባባድ የሆኑ መሳሪያዎች ወደ ከተማዋ እየተተኮሱ በርካታ ህንጻዎች በእሳት መያያዛቸውን ለማወቅ ተችሏል። በሌላ አቅጣጫ ሌላ ተጨማሪ ጦር ያስገባ ቢሆንም በተለይ በሊቦ ከምከም አድርጎ እየሄደ ያለው ጦር አሁንም የደፈጣ ጥቃት እየተፈጸመበት እንደሆነ ለማወቅ ተችሏል። እንግዲህ በኢየሱስ ተራራ ላይ እና ዩኒቨርሲቲው አካባቢ ብዛት ያለው የወረዳ ስደተኛ አመራር በአድማ ብተናና በሚኒሻ ተከቦ የፋኖ ኃይሎች ማረሚያ ቤቱን ሳይቀር ሰብረው በመግባት በርካታ የፋኖ ቤተሰቦች ፋኖ ናችሁ ለፋኖ ትደግፋላችሁ ብለው ያሰሯቸው የመንግስት ሰራተኞች፣ ነጋዴዎች፣ የሃይማኖት አባቶች፣ የፋኖ ቤተሰቦች በአጠቃላይ ከእስር ቤት እንዲወጡ መደረጉንና በደብረታቦር ከተማ ላይ የተሰራው ወታደራዊ ኦፕሬሽን ትልቅ ድል ማስመዝገባቸውን ለማወቅ ተችሏል። እንግዲህ የአገዛዙ ጦር ይህን ተከትሎ በደብረታቦር ከተማ 11 ጊዜ የድሮን ጥቃት መፈጸሙ ለማወቅ ተችሏል። ጥቃቱ የተፈጸመው
የተፈጸመባቸው አካባቢዎችም አየር ማረፊያ ተብሎ የሚጠቀሰው መንደር፣ ወይብላ ማርያም ቀበሌ፣ ቄራ ኡራኤል ቤተክርስቲያን አካባቢ፣ ወርቄ እየተባለ የሚጠራው አካባቢዎችና በርካታ ቦታዎች ላይ የድሮን ጥቃት ተፈጽሞ ቃጠሎች መድረሳቸውንና ነገር ግን የፋኖ ኃይሎች በድሮን እንዳለመጠቃት ጥንቃቄ ያደረጉ ስለሆነ በፋኖ ኃይሎች ላይ የደረሰ ጉዳት እንደሌለም እንግዲህ ውጊያው ጠንካራ የነበረ ሲሆን በተለይ በማረሚያ ቤት አካባቢ ወመህሎ ተብሎ የሚጠቀሰው አካባቢ፣ ግራር ሰፈር ተብሎ የሚጠቀሰው፣ ጎንደር በር፣ አባረጋይ ተብሎ የሚጠቀሰውና ወይብላ ማርያምና እብናት መውጫ ዋናዎቹ ከባድ ውጊያ የተደረገባቸው አካባቢዎች እንደሆነ ለማወቅ ተችሏል። በከተማዋ መሃል በሚገኙ በህብረት ሆቴል ተብሎ በሚጠቀሰው ሆቴል በረንዳ ላይ ስሙን ለጊዜው መጥቀስ ያልተቻለ አንድ ወታደራዊ አዛዥ በሆቴሉ ግቢ ውስጥ ተገሎ መገኘቱን ለማወቅ ተችሏል። ከደብረ ታቦር ወጣ ብሎ ወደ ባህር ዳር መንገድ ወረታ ዙሪያ ተብሎ የሚጠቀሰውና አውራምባና ወርቅ ሜዳ በተባሉ አካባቢዎች ላይ ውጊያው በሰፊው እየተካሄደ እንደሆነ ይሄን ተከትሎ ወደ ባህር ዳር የሚደረገው ግስጋሴ እንደቀጠለ ነው ለማወቅ የተቻለው። ውጊያው በቡድን መሳሪያዎች የታገዘ እንደነበርና የመከላከል እርምጃዎችን ቢወስድም ጥምር ጦር የተባለው ኃይል ራሱን መከላከል አቅቶት በተለያዩ የመንግስት ተቋማት ላይ ራሱን ደብቆ እንደሚገኝ ነው መረጃዎች የሚያመላክቱት። ይሄን ተከትሎ የአማራ ክልል ሰላምና ደህንነት ቢሮ አምኖ ከተማዋ ላይ ከፋኖ ኃይሎች ጋር ከባድ ውጊያ እያደረግን ነው በማለት መግለጫ ሰጥቷል። በደብረ ታቦር ከተማ ከፋኖ ጋር ውጊያ ላይ ነን በማለት የማንነት ቀውስ ያለባቸው ባንዳዎች ጥገኛና ተላላኪ እያለ በስድብ የታጨቀ ሽንፈቱን ያመነበትን መግለጫ ሰጥቷልኝ። ይሄ ማለት እንግዲህ የተመታው የብልጽግና ጦር ከፍተኛ ህመም፣ ብሽቀትና ንዴት ውስጥ እንዳሉ የሚያሳይ ነገር ነው። እንግዲህ በሌላ ዜና በባህር ዳር ከተማ መኮድ በሚገኘው የሰሜን ምዕራብ ዕዝ ዋና ማዘዣ ጣቢያ ላይ የሚገኙ የአገዛዙ ጦር ግምገማ ላይ ተቀምጠው ነበር። በዚህ ግምገማ በደብረ ታቦር ከተማ እንዲሁም በተለያዩ አካባቢዎች በደቡብ ጎንደር፣ በሰሜን ሸዋ እንዲሁም በምዕራብ ወሎ አካባቢ እየተደረገ ባለው ጦርነት ላይ በዘፈቀደ ወታደራዊ ጥቃቶች እየተፈጸሙ በርካታ ሲቪሊያን በመገደላቸው በዚህ ያልተስማሙ የአማራ ተወላጅ ወታደራዊ መኮንኖችና ተዋጊ ወታደሮቹ ጥቃት በፋኖ ላይ ብቻ ነው እንጂ በሲቪሊያን ላይ መሆን የለበትም ብለው ጥያቄ በማንሳታቸው መሳሪያቸውን አውርዱ በመባላቸው በመካከላቸው ውጊያ ተቀስቅሶ ከሁለቱም ሳይድ መሞታቸውና በተለይ ከነሙሉ ትጥቃቸው ማታውኑ ከባህር ዳር ከተማ መኮድ ጠፍተው የፋኖ ኃይሎችን መቀላቀላቸውን ተከትሎ ትጥቃቸውን አውርዱ በማለት ግጭት በመኮድ ግቢ ውስጥ እንደተካሄደ ነው መረጃዎች የሚያመላክቱት። እንግዲህ በሌላ ዜና በባህር ዳር ዙሪያ የሚገኙ ከተሞች ማለትም ጭስ አባይ፣ ጎንባት፣ አንዳሳን፣ ደንሳባታና ደና ማርያም ተብሎ የሚጠቀሱ ባህር ዳር በቅርብ ርቀት ላይ ያሉ ከተሞች ላይ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ ባደረገው ማጥቃት እነዚህን 5 እና 6 ከተሞች መቆጣጠሩንና የአገዛዝ ጦር በዚህ ከተማ ላይ የነበረ ምሽጉን ትቶ ወደ ባህር ዳር ከተማ ማፈግፈጉን በተለይ ጭስ አባይ በተባለው ወታደራዊ ካምፕ ላይ በተደረገው የማጥቃት እንቅስቃሴ የአገዛዝ ጦር ክፉኛ እንደተመታ የቡድን መሳሪያዎች ዲሽቃን፣ ሞርተርን፣ ስናይፐርን ጨምሮ የነፍስ ወከፍ ክላሽ መሳሪያዎችን መማረክ መቻላቸውን በአሁኑ ሰዓት እነዚህ የጠቀስኩት ጭስ አባይ፣ ጎንባት፣ አንዳሳ፣ ደንሳባታና ደና ማርያም የሚባሉ ከተሞች በፋኖ ቁጥጥር ስር መግባታቸውን ተመላክቷል። በአጠቃላይ አገዛዙ ከሰሞኑ በፋኖ ከፍተኛ ወታደራዊና ሰብአዊ ኪሳራ የደረሰበትና ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎች እየለቀቀ በምላሱ ብቻ ያለ የሚመስለው መንግስት ሆኖ ታይቷል። አሁን በብልጽግና የዲጂታል ሰራዊት አማካኝነት የብልጽግና የውስጥ ባንዳዎች ብልጽግናን አስጠቅጠውታል በማለት የብልጽግና ዲጂታል ሚዲያዎች ዘምተውባቸዋል። መዝግቡ ስም ፋኖ ወደ ከተሞች በመግባቱን ተከትሎ አቆለታል መንግስት እያሉ የሚያስወሩ የብልጽግና አመራሮች ስማቸውን መዝግባቸው ያዙ፣ ነገ ሂሳብ እናወራረዳለን በማለት መረጃዎች የሚያመላክቱት። በምስራቅ አማራ ቀጠና ፋኖ በቆቦ አካባቢ ከባድ ውጊያ መክፈቱንና ይህን ተከትሎ ገና ውጊያ ከመጀመሩ 1 ሰዓት ባልሞላ ጊዜ ውስጥ በርካታ የአገዛዙ ጦር ከውጊያ እያፈነገጠ ወደ ፋኖ ኃይሎች ከነሙሉ ትጥቁ በጅምላ እጅ መስጠቱን ተከትሎ አሁን በማምሻው የተሰራጨው የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ሚዲያዎች የለቀቁት የምስልና የድምጽ ቪዲዮ ያመላክታል። በአጠቃላይ በአማራ ክልል አሁን ከባባድ የሆኑ ውጊያዎች ይደረጉ እንጂ በፋኖች በአጭር ጊዜ ውስጥ ድሎች እየተገኙና በርካታ ወታደራዊ ጠቀሜታ ያላቸውን ስትራቴጂክ ቦታዎችን እየለቀቀ ወደ ከተሞች እየተሰባሰበ እንደሚገኝ
ነው መረጃዎች የሚያመላክቱት። መሳይ እንግዲህ ነገሮችን ገጣጥሞ መመልከት ከተቻለ አገዛዙ በአራት አቅጣጫዎች ፍጥጫ ውስጥ እንደገባ ይታወቃል። የዚህ ሱዳኑም ጉዳይ በቤንሻንጉል ጉሙዝ ክልል የጦር ሰፈር የሰጠበት እንደዚሁ ከሰሞኑ ወታደራዊ እንቅስቃሴ ጋር ተያይዞ እየተገለጸ ይገኛል። በነገራችን ላይ አሜሪካ በጉዳይ ላይ በጥልቅ እየመከረችበት እንደሆነ በሴኔቱ የውጭ ጉዳይ ኮሚቴ ምናልባት በቀጣይ በሂደት ማዕቀብ ሊጥል የሚችልበት እድል እንዳለ ነው እየተነገረ የሚገኘው። አገዛዙ የገባበት ቅርቃር መፍትሄ በእጁ እንደሌለ የሚያሳይ መሆኑ ነው። ሌሎች ኃይሎች ገብተውበት መፍትሄ ካላገኙ በስተቀር በአብይ አህመድ እጅ ላይ አሁን የመጣውን ቀውስ ለመፍታት የሚያስችል እንዳልሆነ ድምዳሜ ከሚደረስበት ምዕራፍ ላይ እንገኛለን። ለማንኛውም አብይ አህመድ በግራ በቀኝም ተወጥሯል። ነገር ግን ሀገሪቱ ሰላም ያለች ሁሉ ነገር ይሞላላት አድርጎ በሚቆጣጠራቸው ሚዲያዎች መግለጹን አጠናክሮ ቀጥሎበታል። ሀገሪቱ በሁሉም አቅጣጫ ግን እሳት እየነደደባት ይገኛል። እንደምንሰማው ከሆነ በተለያዩ የጦር ሰራዊቱ የሕክምና ተቋማት በቁስለኛ ወታደሮች መታጨቃቸውን፣ የጦር ኃይሎች ሆስፒታል አዲስ አበባ የሚገኘው ሙሉ በሙሉ በቁስለኞች መያዙንና ሌሎች ታካሚዎች በአስቸኳይ እንዲወጡና ሌላ አዲስ ታካሚ እንደማይቀበሉ መግለጻቸውን ነው የሰማ ነው። እንደዚሁም በተለያዩ አገሪቱ ካምፖችም ከውትድርና ውጪ ያሉትም በተለያዩ ተሳትፎች ከሰራዊቱ ጋር የሚገኙ አካላት ጭምር ወደ ጦር ግንባር እንዲሄዱ እየተደረገ ነው። አጠቃላይ ሁኔታው አብይ አህመድ ሁሉም ነገር ወደ ጦር ግንባር ይመስላል። ሰራዊቱን እያጓጓዘ ነው። በአውቶቡስ ትልልቅ መሳሪያዎች ወደ ሰሜን አቅጣጫ እየተጓዙ ነው። እንግዲህ መጪው ጊዜ ምን ሊሆን እንደሚችል አናቅም። የአፍሪካ ህብረት ስብሰባ አዲስ አበባ ላይ ይካሄዳል። ይሄ ስብሰባ ከተጠናቀቀ በኋላ ጦርነቱን ለማካሄድ አሊያም ለማስቆም የሚችል እድል ካለ ፖለቲካ ታዛቢዎች ይህን አጋጣሚ እየጠበቁ ነው ያሉት። እስቲ አጠቃላይ ነገሮቹን ነጠብጣቦቹን በማገናኘት ምን ሊሆን ይችላል? በቀጣይ ምን እናያለን? መሳይ አገዛዝ እኮ አሁን የለም ማለት ነው የሚቻለው። እውነት ለመናገር የ6 ወር እቅድ፣ የ3 ወር እቅድ፣ የ1 ዓመት እቅድ፣ የ3 ዓመት እቅድ፣ የ5 ዓመት እቅድ የሚባል በብልጽግና ዘመን እኮ የለም። ለአንድ ቀን ነው የሚኖሩት፣ ለአንድ ቀን ነው ዋጋ የሚከፍሉት፣ ለአንድ ቀን ነው እቅድ አውጥተው እንቅስቃሴ የሚያደርጉት፣ ለአንድ ቀን ብቻ ነው። እንደው ምን ይባላል ማምሻም እድሜ ነው የሚባል አባባል አለ። እንደው ማምሻ እድሜያቸውን ለማስረዘም ካልሆነ በስተቀር መሽቶባቸዋል እኮ። እውነት ለመናገር የነጋበት ጅብ ሆኗል እኮ ብልጽግና። ደብረ ታቦር ላይ በተደረገው ውጊያ እጅግ በጣም የሚያስገርመው ነገር የተማረኩ የአድማ ብተናና የሚኒሻ አባላትን ምንድነው ያሏቸው? የኤርትራ ጦርና የህወሓት ጦር መጥቶ እነሱ ነው የሚወጓቸው። ፋኖ የሚባል በደቡብ ጎንደር የለም። ስለሌለ እየወጓቸው ያሉት የህወሓት ጦርና የኤርትራ ጦር ነው መጥቶ እንግዲህ ጋሳይ ላይ፣ ክምር ድንጋይ ላይ፣ ጉና በጌምድር ላይ፣ ንፋስ መውጫ ላይ፣ ስማዳ ላይ፣ እስቴ ላይ፣ አንዳ ቤት ላይ እነዚህ ከተሞች ላይ የኤርትራ ጦር ቤት አርጎ መጥቶ ነው የሚወጋቸው። ይህንን አምነው በውጊያ መስዋዕትነት ከፍለው የተረፉት የሚኒሻና የአድማ ብተና አባላት አማርኛ የሚናገሩ የፋኖ ኃይሎች እንደነሱ ዘዬ የደቡብ ጎንደር ዘዬ እየተናገሩ ያሉ የፋኖ አባላትን ሲያዩ እናንተ ናችሁ እንዴ? የኛ ወገን ናችሁ እንዴ? እኛ እኮ የተነገረን ነገር የኤርትራ ጦር መጥቶ ደቡብ ጎንደር ላይ ገብቷል ተብለን ነው እንጂ መቼ እናንተ ላይማ እንደዚህ እናረግ ነበረ በማለት አገዛዙ ሰራዊቱን በውሸት ነው እያስፈጀው ያለው እና አለ ማለት አይቻልም። በአጠቃላይ ስርዓቱ ወድቋል፣ ተመቷል። ይኸው ትናንትናና ዛሬ እኮ በደቡብ ጎንደር እኮ ሁሉን ነገር አየነው እኮ። ስርዓቱ 2 ሰዓትና 3 ሰዓት ባልፈጀው ውጊያ ብትንትኑ ሲወጣና መደበቂያ አጦ ያደፈ ልብስና የገበሬ ልብስ ፈልጎ ነጠላ ጫማና በረባሶ ጫማ አድርጎ ወደ ገጠር ወደ ዘመዶቹ ሲሄድ እኮ በርካታ አመራር እኮ ተይዟል። ከዚህ በላይ መሸነፍና መውደቅ የት አለ? ስለዚህ ስርዓቱ የተሸነፈ ስርዓት ነው። አሁን እያደረገ ያለው ሽንፈቱን ውጫዊ ለማድረግ የአማራ ህዝብና የአማራ ፋኖ ብሔራዊ ንቅናቄ አላሸነፈኝ የሚለውን የዓለም አቀፍ ተቋማትና ሀገራት እንዲያውቁለት ውጊያውን ቀጠናዊ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው። በምስራቅ አፍሪካ ብጥብጥ በመፍጠር ምናልባት ገላጋይ እንዲገባ ለማድረግ ካስቦ ካልሆነ በስተቀር በአጠቃላይ የተምታታበት ስርዓት እንደሆነ ይኸው እያየን ነው የምንገኘው። በጣም የሚገርመው ደቡብ ጎንደር ላይ እጃቸውን ሰጡ የተባሉ ከዚህ በፊት የነበሩ የአፋድ ወታደራዊ አዛዥ ናቸው ተብለው በዘረፋ ላይ ተሰማርተው የነበሩ እጃቸውን ከሰጡ በኋላ ደግሞ በደብረ ታቦር ከተማ 12 እና 20 አጃቢዎችን ይዘው ሰው ሲያሳስሩ ሲደበድቡ የነበሩ በአንድ በኩል በዩኒቨርሲቲ በኩል ሰራዊት ይዘው ሲዋጉ መዋላቸው ደግሞ እጅግ በጣም ይገርማል። ነገር ግን የፋኖ ኃይሎች ከበባ በመፈጸም ሲያጅቧቸው የነበሩትን ኃይሎች
ኃይሎች ደምስሰው እነሱንም ከምሽጋቸው አስወጥተው ከፍተኛ የሆነ ክሳራ እንዳደረሱባቸውና በአጠቃላይ እየተካሄደ ያለው ውጊያ ምናልባትም ምርጫው እስከ መድረሱ በፊት በዛ አካባቢ ያለውን የአማራ ፋኖ ብሔራዊ ንቅናቄ ጉልበት በመቀነስ የምርጫ ጣቢያ ያገኛለሁ ብሎ አስቦ የጀመረው ውጊያ ነገር ግን በእጁ ጨብጧቸው የነበሩ ከተሞችን እንዳጣና አሁን እዛ አፍንጫቸው ላይ የአማራ ፋኖ ብሔራዊ ንቅናቄ በክልሉ ዋና ከተማ 5 እና 6 ኪሎ ሜትር ርቀት ላይ ውጊያዎችን በመክፈት በአጭር ጊዜ ውስጥ ወታደራዊ ካምፖችን እየተቆጣጠረ እንደሚገኝ ነው መረጃዎች የሚያመላክቱት። መሳይ እንግዲህ እኔ እናንተ አሁን እዚህ እየተነጋገርን ባለበት ሰዓት ላይ አዳዲስ መረጃዎች ዘግይተው የሚወጡ መረጃዎችን እየተመለከትኩ ነበረ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወቅታዊ መግለጫ ጥሪ አድርጓል። ኑ ጠላትን በጋራ ታግለን የአማራን ሕዝብ ህልውና እናረጋግጥ በሚል ነው ጥሪ ያደረገው። የምህረት አዋጅም እንዲሁ አስተላልፏል። በየደረጃው የሚገኙ የብልጽግና አመራር አባላት፣ ሚሊሻም፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች ካሉ የክልል አድማ ብተናና መደበኛ ፖሊስ አባላት በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኞችና ያገዛዙ መኮንኖች በዚህ የምህረት አዋጅ አማካኝነት ተጠቅመው እጃቸውን እንዲሰጡና ስርዓቱን እንዲለዩ ነው ጥሪ ያደረገው። የምህረት አዋጁ በርካታ ነገሮችን ያዘ ነው። በተለየ ሁኔታ የምናቀርበው ይሆናል። በሌላ በኩል የቀጠናውን ትኩሳት በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። የአፍሪካ ህብረት በሱዳን ያለውን ቀውስ በተመለከተ እጃቸውን ያስገቡ ኃይሎች በአስቸኳይ ከድርጊታቸው እንዲቆጠቡ ያሳሰበበትን መግለጫ ነው ያወጣው። ይሄም ሮይተርስ በቤንሻንጉል ጉሙዝ ክልል የአብይ አህመድ አገዛዝ ለሱዳን አማጽያን የጦር ሰፈር መስጠቱን መጋለጡን ተከትሎ ነው የአፍሪካ ህብረት ይህንን መግለጫ የሰጠው። ምናልባት የአብይ አህመድ አገዛዝ በተለይ በዚህ ጉዳይ ላይ እጃቸውን ያስገቡ በአፍሪካ ህብረት መግለጫ ደስተኞች እንደማይሆኑ ይጠበቃል። የተባበሩት አረብ ኤሚሬትስ በሮይተርስ ዘገባ ላይ ተቃውሞ አሰምታለች። እጄ የለበትም እኔ ከደሙ ንጹህ ነኝ ስትል ነው ያስተባበለችው። የአብይ አህመድ አገዛዝ እስካሁን ድረስ ምንም ያለው ነገር እንደሌለ ነው ያረጋገጥ ነው። ከዛ ይልቅ ለዚህ ጉዳይ እንደሆነ በሚጠረጠር የሳውዲ አረቢያ ከፍተኛ ባለስልጣናት አዲስ አበባ ይገኛሉ። አገዛዙ ሚዲያዎች የተለየ አጀንዳ በማንሳት ጉዳዩን ሌላ መልክ ለማስያዝ እየሞከሩ ነው ያሉት። በቀጥታ የሳውዲ አረቢያው ባለስልጣናት የመጡበት ጉዳይ ከዚሁ ቤንሻንጉል ጉሙዝ ክልል የአብይ አህመድ አገዛዝ ከሰጠው የጦር ሰፈር ጋር የተያዘ እንደሚሆን ይገመታል። የቱርኩ ፕሬዝዳንትን በመጪው ሳምንት ይመጣሉ የተባለው ከዚሁ ጋር የተያዘ እንደሚሆን ነው የሚገመተው። በግራ በቀኝም በውስጥም በውጭም አብይ አህመድ ቅርቃር ውስጥ የገባበት ሁኔታ እንዳለ ነው የሚሰማው። ማምሻውን ከደብረታቦር አካባቢ የምንሰማው የአገዛዙ ኃይል ባለ በሌለ አቅሙ ደብረታቦርን ለመቆጣጠር እየሞከረ ነው። ጽንፈኞችን አስታክሰናል፣ ደብረታቦርን መልሰን ወደኛው አድርገናል የሚል መግለጫም በከንቲባው እየተሰጠ ይገኛል። ግን አሁን እስካለው ድረስ ቁልፍ ቦታዎች በፋኖ እጅ እንደሚገኙ ነው የሰማ ነው። ለማንኛውም ሁኔታውን እንከታተላለን። አንተን በጣም ነው ማመሰግነው። መልካም ቀን። እኔም አመሰግናለሁ መሳይ።